እዚህ ጋር የ30 ሰከንድ ስለራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። ያው እንግዲህ ነፃነት ወርቅነህ እጅግ ተወዳጁ ነፂ በኢትዮጵያ ሲኒማ የቴሌቪዥን ታሪክ የራሱን የሆነ አሻራ ያስቀመጠ ነው። ሕፃን አዋቂ ሁሉም የሚወደው ነው። መቄዶንያ የሚያስገነባው ለዚህ እንግዲህ አጠቃላይ የገቢ ማሰባሰቢያ እዚህ ቁጭ ብሎ ገንዘብ ማሰባሰቡ ሳያንስ 100,000 ብር እነሆ በረከት ብሎ የብዙዎች ፍቅር ያተረፈው ነፃነት ወርቅነህ ከእልፈቱ በኋላ በርካቶች እንግዲህ የተሰማቸውን ስሜት እየገለጹ ይገኛሉ። የነፃነት ወርቅነህ ህልፈትን ተከትሎ አቶ ሙሼ ሳሞ እንደጻፉት ከሃይማኖት ልዩነት ከዘረኝነትና ከጥላቻ በላይ የቀሰቀሰውን ጸጸት ዝም ብዬ ማለፍ ስለማይገባኝ በአጭር ጊዜ ተመልሻለሁ በማለት እንግዲህ አስተያየታቸውን አስፍረዋል። የነፃነት ወርቅነህ ህልፈት ከጥቂቶች በስተቀር ወጣት፣ አረጋዊ፣ ሴት፣ ወንድ፣ ብሔር ብሔረሰብና ሃይማኖትን ሳያማክል ሀገርና ህዝብን ከእስከ ሳይል በጥልቅ ሐዘንና ጸጸት ውስጥ የከተተና ያስተባበረ መንፈስ ፈጥሯል ሲሉ ነው እንግዲህ ያሰፈሩት። ጥላቻ፣ ክፋት፣ የዘርና የሃይማኖት ልዩነት የሁሉም ነገር ሚዛን በሆነበት ዘመን ይሄ ለምን ሆነ የሚለው የሁላችንም ጥያቄ መሆን አለበት በማለት ሙሼ ሳሞ እንግዲህ ነፃነት ወርቅነህ ያገኘው ፍቅር ለበርካቶች እንግዲህ አስተማሪ መሆኑን ያነሳሉ። ነፃነት ግለሰብ ነው። ነገር ግን እንደ ዜጋ፣ እንደ ሀገር፣ እንደ ህዝብ በህልፈተ ህይወቱ ያስተባበረን ግለሰብ ነው። ነፃነት በህይወቱም በሞቱም ትልቅ ትምህርት ሰጥቶን በክብር ያለፈው ከህፃኑም ጋር ህፃን፣ ከወጣቱም ጋር ወጣት፣ ከሴቱም ጋር ሴት፣ ከወንዱም ጋር ወንድ፣ ከብሔሩም ጋር ብሔር ሆኖ መኖር በመቻሉ ነው በማለት መልእክታቸውን አስፍረዋል። እኔ እስከማውቀው ጥላቻ፣ ክፋት፣ መድሎ፣ ማግለልና ልዩነት በነፃነት ወርቅነህ ህይወት ውስጥ ቦታ አልነበረውም ሲሉ ምስክርነት ሰጥተዋል። ሰውን በሰውነቱ አክብሮ ወዶና አፍቅሮ ሙያውን አክብሮ ስቆና አስቆ ዘና ብሎ ዘና አድርጎ መኖር የቻለ ምርጥ ዜጋ በመሆኑ ሐዘኑን ሐዘናችን ፈተናውን ፈተናችን አድርገን እንዘክረው ዘንድ አስተባብሮናል ሲሉ እንግዲህ ገልጸዋል። ስንቶቻችን የእድል ይኖረናል በማለትም ጥያቄ ያነሳሉ። ጊዜና ሂደት የሚያሳየን ነው። በድጋሚ ነፃነት ህልፈተ ህይወትህ ሐዘንን ብቻ ሳይሆን ሰብአዊ መስተጋብርን በዚህ ደረጃ አስተምሮናልና ሞትህ ጸጸት ብቻ አይደለም፣ በችግርም በደስታም በሐዘንም መተሳሰብ እንደምንችል አሳይቶናል። ብዙ ፖለቲከኞች መሻገር ያልቻሉትን የጥላቻ፣ የዕድሜ፣ የጾታ፣ የማንነት፣ የዘረኝነትና የሃይማኖት ልዩነትን መሻገር በመቻልህ በህልፈተ ህይወትህ አስተባብረናል፣ እናመሰግናለን ሲሉ እንግዲህ መልእክታቸውን አስጠቃለዋል። ተወዳጁ አቀንቃኝ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮም እንግዲህ ሐዘኑን የገለጸው ሌላው ግለሰብ ነው። በተለያዩ የቲያትር መድረኮች እና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነፃነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ በማለት እንግዲህ መልእክቱን አስተላልፏል። በዛሬው ዕለትም በተሰማው ህልፈተ ህይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ ነው ያለው እንግዲህ ቴዎድሮስ ካሳሁን። ከመልእክቶች በተጨማሪ ሌሎችም ጥያቄዎች እንግዲህ ከነፃነት ህልፈት በኋላ እየተነሱ ይገኛሉ። ከተወዳጅ ከያንያኖቻችን ህልፈት በስተጀርባ ምንድነው ያለው? ሚስጥሩ መውጣት አለበት የሚሉ ድምጾችም እየተበራከቱ ይገኛሉ። ሞት የማይቀር እውነት ቢሆንም ድንገት በተሰማ ቁጥር ያስደነግጣል። ዛሬ የሰማነው የነፃነት ህልፈትም እንዲሁ ነው። ነፃነት በጤና እክል ምክንያት ከአንዴም ሁለቴ ሆስፒታል መግባቱ ቢነገርም
እንዲህ ለሞት ያደርሰዋል ተብሎ የታሰበ አይመስልም። ድንጋጤውም ከዚህ የመነጨ ሳይሆን አይቀርም። አንድ መነሳት ያለበት ነገር ግን ምንም እንኳን የጤና ጉዳይ የሐኪም የግልና የቤተሰብ ሚስጥር ቢሆንም በሕዝብ ዘንድ ግሬታና ጥርጣሬ የፈጠሩ ወይም የሚፈጥሩ ህልፈቶች ይፋ መደረግ አለባቸው የሚሉ በርካታ ድምጾች እየተሰሙ ይገኛሉ። ከአንጋፋዎቹ ጥላሁን ገሰሰ፣ አሊ ቢራ፣ ምኒልክ ወስናቸው፣ ታምራት ሞላ፣ ሂሩት በቀለ፣ አለማየሁ እሸቴ፣ ሙሉቀን መለሰ፣ ከወጣቶቹ ኢዮብ መኮንን፣ ሚኪያ በኃይሉ የመሳሰሉ ከያንያን ከኢትዮጵያ ሚሊኒየም ማግስት ከተለዩን መካከል የተወሰኑ ናቸው ማለት ይቻላል። የእነዚህ ከያንያን ምክንያተ ህልፈት ከሞላ ጎደል የሚዲያ ሽፋን የተሰጠው የሚታወቅና ብዥታ ያልፈጠረ ወይም ጥያቄ ያልተነሳበት ነበር። በአንጻሩ ህልፈታቸው እንጂ ምክንያቱ ተድበስብሶ የታለፉ ከያኔዎችም ነበሩ። ከነዚህ መካከል ፖሊስ ጣልቃ የገባበት የታምራት ደስታና የማዲንጎ አፈወርቅ እጅግ መነጋገሪያ እንደነበረ በቅርብ ጊዜያት የምናውቅ ነው። የታምራት ደስታን ጉዳይ ፖሊስ እንደያዘውና ምርመራው ሲጠናቀቅ ይፋ እንደሚደረግ የተነገረ ቢሆንም እስካሁን ምንም ነገር የተሰማ የለም። ስለ ማዲንጎ አፈወርቅም በተመሳሳይ ተብሎ ነበረ፣ ነገር ግን ለህዝብ የተገለጸ ነገር የለም። ይህን እንግዲህ በመከተል በርካቶች ምንድነው ከጀርባ እየተካሄደ ያለው የሚለውን ጥያቄ ያነሳሉ። ሁለቱም ከያንያን መኪና እየነዱ ወደ ሐኪም ቤት ቢሄዱም የተመለሱት በአስከሬን ሳጥን እንደነበረ ይታወሳል። ከከያኔዎች እና ታዋቂ ሰዎች በድንገት ከመሞታቸው ጋር በተያያዘ በአንድ ወቅት ደራሲ አሌክስ አብርሃም በፌስቡክ ገጹ ያጋራው መረጃ እንግዲህ በርካቶችን የሚከነክን እንደነበር እናስታውሳለን። አሌክስ መረጃውን ያጋራው ምናልባትም ማዲንጎ በሞተ ሰሞን ነበር። እንደ አሌክስ ከሆነ አዲስ አበባ ቁማር ደርቶ ነበር። ቁማርተኞቹ በዚህ ወር አንድ ታዋቂ ሰው ይሞታል በሚል ይወራረዳሉ። ውርርዱ ከ100 ሺዎች እስከ ሚሊዮን ብሮች ይደርሳል። ውርርዱን ተከትሎ አንድ ታዋቂ ሰው ይሞታል። ከዚያስ የሚለው እንግዲህ በርካቶችን በድንጋጤ የሚጠይቁት ጥያቄ ነው። ሀገር ምድሩ በሰበር ዜና ወይም በዜና እረፍት ይጥለቀለቃል። በመጨረሻም ከተወራራጆቹ አንዱ አላልኳችሁም ብሎ ቁማሩን ይዘጋል። እንግዲህ ሰው ተፈጥሯዊ ሞት ብቻ በማይሞትበት ዓለም በሰው ሕይወት ቁማር አይቆመርም ማለት አይቻልም። ይህ እንግዲህ ነፃነትን ይመለከታል ማለት እንዳልሆነ ልብ ይባላል። ስለ ነፃነት ወርቅነህ ሞቱ እንጂ አሟሟቱ አልተገለጸም። እንደሚታወቀው በሌላው ዓለም የታዋቂ ሰዎች ህልፈት እንግዲህ ብትን ተደርጎ ይቀርባል። በተቃራኒው እኛ ሀገር ቁጥብነት፣ እልፍ ሲልም ድብቅነት ይታይበታል። ከያኔዎች የራሳቸውና የቤተሰቦቻቸው ብቻ ሳይሆኑ የህዝብም እንደመሆናቸው መጠን ሞታቸው ብቻ ሳይሆን ለሞት የዳረጋቸው ምክንያትም ቢገለጽ አስፈላጊ ጥርጣሬና ውዝግብ ለመቀነስ ይረዳል የሚሉ እንግዲህ የበርካቶች ድምፅ ነው ማለት ነው። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ።